አንዲት ሴት በአንተ በጥልቀት እንድትወድቅ የሚያደርጉት ኃይለኛ ነገሮች። እያንዳንዱ ወንድ በሕይወት ውስጥ ቢያንስ አንድ ጊዜ ይህንን ጥያቄ ራሱን ጠይቋል። አንዲት ሴት በእውነት በጥልቀት እንድትወድቅ የሚያደርጋት ምንድን ነው? ገንዘብ ነው? መልክ? ጣፋጭ ቃላቶች? የማህበራዊ ደረጃ? ጡንቻዎች? ውድ ስጦታዎች? እና በቅንነት ለመናገር ብዙ ወንዶች የተሳሳቱ መልሶችን በማሳደድ ዓመታትን ያባክናሉ። ምክንያቱም መሳሳብ የአንዲትን ሴት ትኩረት ለጊዜው ሊያገኝ ይችላል። ገና ግን ጥልቅ ስሜታዊ ፍቅር የሚገነባው በተለየ መንገድ ነው። አንዲት ሴት ብዙ ወንዶችን ልታደነቅ ትችላለች። ገና ግን በጣም ጥቂት ወንዶች ናቸው በስሜት ውስጧን በእውነት የሚነኩት። በጣም ጥቂት ወንዶች ናቸው በስሜት የደህንነት ስሜት፣ መነቃቃት፣ ሴትነት፣ መረዳት፣ መከበር፣ መፈለግ፣ ሰላምና ጥልቅ ትስስር ሁሉንም በአንድ ጊዜ እንዲሰማት የሚያደርጉት። እናም በዚህ ምክንያት ነው አንዳንድ ወንዶች በስሜት በጭራሽ የማይረሱት። ፍጹም ስለነበሩ አይደለም፣ ገና ግን አንዲት ሴት ላዩን ከሆነ መሳሳብ የበለጠ ጥልቅ የሆነ ነገር እንዲሰማት ስላደረጓት ነው። እና ዛሬ ሴቶች በእውነት በስሜት ጥልቀት እንዲወድቁ ስለሚያደርጓቸው ኃይለኛ ነገሮች በቅንነት እንነጋገራለን። ስለ ሐሰተኛ የኢንተርኔት ዘዴዎች አይደለም፣ ስለ ማታጠል አይደለም፣ ስለ መርጠማ ጨዋታዎች አይደለም። ገና ግን ጠንካራ መሳሳብና ስሜታዊ ትስስር በተፈጥሮ ስለሚፈጥሩ እውነተኛ የስነ ልቦናና የስሜት ባህሪያት። ምክንያቱም አንድ ወንድ የሴትን ስሜት በጥልቀት ሲረዳ ሴቶችን በከፍተኛ ጉጉት ማሳደዱን ያቆማል። እናም ሴቶች በተፈጥሮ በስሜት የሚቀራረቡበት አይነት ወንድ ይሆን ይጀምራል። ብዙ ወንዶች የሚሰሩት አስቂም ስህተት። አሁን እውነታውን እንነጋገር፣ ምክንያቱም ይህ በአንድ ጊዜ አሳዛኝም አስቂም ይሆናል። ብዙ ወንዶች ፍቅር በከፍተኛ ጥረት ብቻ በስሜት ሊገዛ የሚችል ነው ይመስላቸዋል። ውድ ነገሮችን መግዛት፣ ያለማቀናነት ጽሑፍ መልእክት መላክ፣ ማለቂያ የሌለ ምስጋና ማሽጎድጎድ፣ በሁሉም ነገር መስማማት። ከዚያ በኋላ ፍቅር በአስማት ይመጣል ብሎ በማሰብ እንደ ስሜታዊ አገልጋዮች መሆን። እስከዚያው ግን ሴቷ መሳሳቧን ቀስ በቀስ ታጣለች። ምክንያቱም ወንዱ እሷን ለማስደመም በጣም በመሞከሩ በራስ መተማመኑን ሙሉ በሙሉ ጥሎታል። ምክንያቱም ሴቶች ጥረትን ሊያደንቁ ይችላሉ፣ ገና ግን ስሜታዊ ጉጉት መቀብቀቢያት ብዙ ጊዜ መሳሳብን ያደክማል። ሴቶች በመጀመሪያ ደረጃ በስሜት ነው የሚወዱት። ብዙ ወንዶች ሊረዱት የማይችሉት አንድ አስፈላጊ እውነት ይህ ነው። ሴቶች በአካል በጥልቀት ከመገናኘት በፊት ብዙ ጊዜ በስሜት ይገናኛሉ። አንድ ወንድ የተነደረው ስሜት እንዲሰማት እንዴት እንደሚያደርጋት ጥልቀት ያሳስባታል። በአካሉ ደህንነት ስሜት ትሰማለች? ክብር፣ ምቾት፣ መነቃቃት፣ ሴትነት፣ በስሜት መታየት፣ ወይስ ሁሌም ጫና፣ በስሜት መወደድ፣ አለመረጋጋት፣ ወይስ ስሜታዊ ግርጋቤ ነው የሚሰማት? ምክንያቱም ስሜታዊ ልምድ ለፍቅር ቁርኝት ያለን ቅርጽ ይሰጣል። በራስ መተማመን እጅግ አዳማጭን ስለሚያስችኪ ነው። በራስ መተማመን ካየው ከጠንካራ መሳሳቦች አንዱ ከናው ነው። ጩኸት አይደለም፣ ከፍተኛ የኢጎ ጩኸት አይደለም፣ የማህበራዊ ሚዲያ ያለው የሐሰተኛ አልፋ ባህሪ አይደለም። እውነተኛ በራስ መተማመን፣ መረጋጋት፣ ስሜታዊ መረጋጋት። ራሱን የሚያከብር ወንድ በተፈጥሮ ስሜታዊ ደህንነት ይፈጥራል። እናም ሴቶች በትናንሽ ስህተቶች ውስጥ በስሜት የሚፈረሱ ወንዶችን ክንዛ በጫና ውስጥ ሆነው መሬት የረገጡ ወንዶች ብክናው በአንገሳጭነት ወረድ ይወድቃሉ። አንዲት ሴት የደህንነት ስሜት ለሚሰጣት ወንድ በጥልቀት ትወድቃለች። ይህ በስነ ልቦና ደረጃ እጅግ አስፈላጊ ነው። ሴቶች ነነታቃትን ሊወዱ ይችላሉ፣ ገና ግን ስሜታዊ ደህንነት ለረጅም ጊዜ ጥልቅ ቁርኝትን ይፈጥራል። በስሜት ሊተማመን ይችላል። በአካሌ ለራሷ ረዘት ሊል ትችላለች። ስሜቷን በደህንነት ሊግለጽ ይችላሉ። ሁሌም ከመፍረድ ወዲህ ጥበቃ ሊሰማት ይችላል። ምክንያቱም ስሜታዊ ደህንነት የሚሰጡ ወንዶች ጠንካራ ስሜታዊ መከራረብን በተፈጥሮ ይፈጥራሉ። የደግ ወንድ ግርጋቤ። አሁን አንድ ነገር ግልጽ እናደርግ፣ ምክንያቱም ብዙ ወንዶች ይህንን በጣም በተሳሳተ መንገድ ይረዳሉ። ደግ መሆን ማራኪ ነው። ደካማና በስሜት መቀብቀቢያት ገና ግን በመሰሉትም ለስ አይደለም። አንዳንድ ወንዶች ያመናሉ ክብሬን ሁሉ መስዋዕት ካደረኩኝ እና ሁሌም የሷን ማረጋገጫ ከፈለኩኝ ሴቶች ይወዱኛል። ወንድሜ፣ ያ ደግነት አይደለም። ያ በፍቅር የተሸፈነ ስሜታዊ ፍርሃት ነው። ሴቶች ደግና በራስ የሚተማመኑ ወንዶችን ያከብራሉ። ስሜታዊ ጠበከቡን የህጃዩ ነገቢች ሴቶችን ይጭረት የህጃ ያሊብ ገለኪት ወንዶችን አይደለም።
ምስጢራዊነት የማወቅ ጉጉትን ይፈጥራል። በተፈጥሮ መሳሳብን የሚጨምር ወንድ ነገር ስሜታዊ የማወቅ ጉጉት ነው። የራሱ ዓላማ፣ ፍላጎት፣ የዕለታዊ ተግባራትና ስሜታዊ መረጋጋት ያለው ወንድ በተፈጥሮ መሳሳብን ጉጉትን ይፈጥራል። እስከዚያው ግን ሁሉን ነገር ወዲያውኑ የሚገልጹ እና እውነታውን ኃይሏቸውን አንዲት ሴት ዙሪያ ፉልቄክ የሚያስችሩ ወንዶች ብዙ ጊዜ ስሜታዊ ውጥረትን ይቀንሳሉ። ጤናማ ምስጢራዊነት መሳሳብን በስነ ልቦናዊ ህያብ ያደርገዋል። ሴቶች በጥልቀት የሚያደምጡ ወንዶችን ይወዳሉ። ይህ ዝቅተኛ ግምት ካልተጨመረው ነገር ነው። ብዙ ወንዶች ሴቶችን ይሰማሉ፣ ገና ግን በእውነት አያዳምጡም። በስሜት የበሰሉ ወንዶች ትኩረት ይሰጣሉ፣ ለዝርዝሮች፣ ለስሜቶች፣ ለታሪኮች፣ በስሜት ውስጥ የሚኖሩ ትንንሽ ለውጦች። እናም አንዲት ሴት በስሜት እንደተረዳች ሲሰማት ትስስሩ በተፈጥሮ የበለጠ ይጠልቃል። ምክንያቱም ስሜታዊ መረዳት በስነ ልቦናዊ ረጅጃ ብሉርና ጥልቅ መቀራረብ ያለው ስሜት ነው። ዓላማ ማራኪ ነው። ሴቶች ብዙ ጊዜ በትርኪ በግላዊ ጎመኞች ይሰይፍ ስሜት የሚጋብዙ ወንዶችን ያደነቃሉ። አቅጣጫ ያለው ወንድ በተፈጥሮ ስሜታዊ መረጋጋትና አድናቆትን ይፈጥራል። ምክንያቱም ዓላማ ከግንኙነት ባሻገር ዲስፕሊን፣ ትምክህት እና ማንነትን ያሳያል። እናም በስሜት ጤናማ ሴቶች ብዙ ጊዜ የአንድ ወንድ ጥሉ ኃይሉ መሆንን አይፈልጉም። እሱ ቀድሞ ወደፊት እየተጓዘ ያለ ትርጉም ያለው ህይወትን መቀላቀል ነው የሚፈልጉት። በ0.2 ሰከንድ ውስጥ መመለስ እህቴ፣ አሁን በቅንነት ስቂ። አንዳንድ ወንዶች በስሜት እጅግ በጣም ይታዘዛሉ። ከአደጋ ስነ ስርዓት ተሽከርካሪዎች በጣም በፍጥነት ለመልእክቶች መመለስ ይመልሳሉ። ምስጢር የለም፣ ስሜታዊ ቁጥጥር የለም፣ መስዋዕትን የለም። እስከዚያው ግን ርዝት ለመለብስ ሰውዬ 20 ደቂቃ ከፈጀባት ይጀነንገጣሉ። እናም ይህ ስሜታዊ አለመመዛዘን መሳሳብን በጣም ይደክማል። ምክንያቱም በራስ መተማመን ስሜታዊ ትዕግስትንም ይመለከታል። ስሜታዊ ቁጥጥር ኃይለኛ ነው። ስሜቱንም በረገበ ሁኔታ የሚቆጣጠር ወንድ በተፈጥሮ ማራኪ ይሆናል። ስሜት የሌለው አይደለም፣ ቀዝቃዛ አይደለም፣ በስሜታዊ ክብር የዲሲፕሊን ያለው ወንድ። ምክንያቱም ሴቶች ብዙ ጊዜ ወንዶች በጫና፣ በግጭት ውስጥ፣ በተስፋ ቁረቱና በእርግጠኝነት ማጣት ጊዜ እንዴት እንደሚለለሱ ያያሉ። ደንግጦ ይመልሳል? በስሜት ይፈነነዳል? ወዲያውኑ በራስ መተማመኑን ያጣል ወይስ ያረጋጋል? ስሜታዊ መረጋጋት በስነ ልቦናዊ ረጅጃ እምነትን ይፈጥራል። ሴቶች የሴትነት ስሜት እንዲሰማቸው የሚያደርጉ ለወንዶች ይወድቃሉ። ይህ ውጫዊ መልክ የበለጠ ጥልቅ የሆነ ነገር ነው። አንዲት ሴት በተፈጥሮ ተቃራኒ የጾታዊ ኃይሏ ውስጥ በደዝት ልጥል ለሚትላት ወንዶች በስሜት ትቀራረባለች። ጠንካራ የወንድነት መረጋጋት፣ አምራሪነት፣ ስሜታዊ ደህንነትና በራስ መተማመን ይህንን ስሜት ይፈጥራሉ። መቆጣጠሪያዊ ባህሪ አይደለም፣ የበላይነት ጨዋታዎች አይደለም፣ ገና ግን መሬት የረገጠ የወንድነት ኃይል። ቀልዳት ስሜታዊ ትስስርን ይፈጥራል። ሴቶች በስሜት መሳቅን ይወዳሉ። ቀልዳት ጫናን ይቀንሳል፣ ምቾትን ይፈጥራል፣ ኬሚስትሪን ይቀብናል፣ ስሜታዊ ትስስርን በተፈጥሮ ያጠናክራል። እናም በቀንነት በአሽጋሪዎች ጊዜያት ሴትን ለማሳሳብ የሚችል ወንድ አንዳንድ ግል በስሜት ሊረሳ ይችላል። ምክንያቱም ከደስታ ጋር የተያዙ ስሜቶች በስነ ልቦናዊ ረጅጃ ኃይለኛ ተሳስቶች ናቸው። የበለጠ ለሞተክት ማጀዳት አሁን ይህ ብዙ ወንዶችን በስሜት ያጠፋቸዋል። በጣም መሞከር፣ ከለበደ መልእክት፣ ከለበደ ማብራሪያት፣ ከለበደ ለማስደመም መጣት፣ ከለበደ ለማወቅጠዴቱ የማውደቅ መንተና እና ድንገትኛ መሳሳብ ከተፈጥሯዊነት ይልቅ ብልጭታ መልእክት መፍጠር ይጀምራል። ምክንያቱም ስሜታዊ ምቾት ማራኪ ነው። ጉጉት መቀብቀቢያ ከኬሚስትሪ ይልቅ ጫናን ይፈጥራል። በጉድነት ውስጥ በክልቃሉ ግንኙነት ብርነት ማራኪ ነው። በዛሬ ጊዜ ከፍተኛ የሰው ልጅ በዝንገት ስፍተበጠቱ ጠቱስ ይበልተኛዎች ናቸው። ስልኮችን አገቢቱ ማየት ነው። የሚናዘዙ ነገሮች አሉ። ማህበራዊ ሚዲያም ገና ግን በስሜት ሙሉ በሙሉ የሚገኝ ወንድ ኃይለኛ ስሜት አለው። የአይን ግጭምት፣ ትኩረትን መሰብሰብ፣ ማዳመጥ፣ መቆንጃጭ ሴቶችን በስሜት እጅግ በጣም ከፍታላ ቫልዩ ያሉና ስላሉ ያሰማቸዋል። እናም በስሜት ከፍተኛ ቫልዩ ያላቸው ሴቶች ብዙ ጊዜ በጥልቀት ይቀራረባሉ። ውስጠና ጠናካሪነት ይቅበቅለት። ብዙ ጊዜ ሴቶች ውስጠና ጠናካራ የማይሆኑ ወንዶችን በስሜት መመናት ይጀምራሉ። ዛሬ ሞቃቂያቡ፣ ነገ ቀዝቃዛ፣ ዛሬ አፍቃሪ፣ ነገ ራቁ። በስሜት የበሰሉ ወንዶች ውስጥን ጠናካራ ይሆናሉ። አሰልቻኝ አይደሉም፣ ጣማኝ አይደሉም እና አስመናኝነት ስሜታዊ ደህንነትና ጠንካራ የረጅም ጊዜ መሳሳብን ይፈጥራል።
አንዲት ሴት የተመረጠችና እንደተሰማት ሲሰማት የበለጠ ትወድቃለች። እያንዳንዷም ሴት በስሜት እጅግ እንደተዋገ ብክብቱን ያነለመነትንም ለጊዜው ጥቅም ላይ ምትዋል። በስሜት መታለል አይደለም፣ የተመረደች፣ ተከበረች፣ የተደነቀች። ምክንያቱም ጥልቅ ፍቅር የሚያድገው ስሜታዊ መረከብና ስሜታዊ ፍላጎት አብረው ሲኖሩ ነው። የሐሰተኛ አልፋ የኢንተርኔት ተጽዕኖ። የዘመኑ የኢንተርኔት ምክሮች እንደ ሮቦት ለመምሰል የሚሞክሩ በስሜት ግር የጋቡ ወንዶችን ፈጥረዋል። በጭራሽ እንዳትስቅ፣ በጭራሽ እንዳታስናና፣ በጭራሽ ስሜት እንዳታሳከት ልጅቅ 24/7 ምስጢራዊ ይሁን። ወንድሜ ረዛ በል። ሴቶች የሚሳሳቡበት ስሜታዊ ጠነካሪነት እንጂ ስሜታዊ ህይወት የሌለበት አይደለም። እውነተኛው ወንድነት ስሜታዊ በስልነትን ይጠጋግራል። ጥልቅ ስሜት ማራጊ ነው። ስሜት ያለው ወንድ በስሜት ህያው ነው ይሰማል። ስለ ዓላማው ስሜት ያለው፣ ስለ ህይወት፣ ስለ ህልሞች፣ ስለ